በትናንትናው ዕለት እጅግ በጣም በከፍተኛው ጭማሪ ያደረገ የነበረው የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ እነሆ በዛሬው ዕለትም እንደዚሁ ጭማሪውን ደገመው። በዛሬው ዕለት ምንዛሬ እጅግ በጣም በከፍተኛው እየጨመረ ይገኛል። እናም በዛሬው ዕለት ምንዛሬ ምን ያህል ጭማሪ አድርጓል? በዚህ ቪዲዮአችን አንድ በአንድ አብረን እንቃኘዋለን። በተጨማሪም የባንኮች የምንዛሬ ዋጋትም ዕለት በዕለት ቀን በቀን እየጨመረ ይገኛል። እናም በዛሬው ዕለት ምን ያህል ጭማሪ አድርጓል? በዚህ ቪዲዮአችን አንድ በአንድ አብረን እንቃኘዋለን። ቤተሰቦች በአጠቃላይ ምንዛሬ እጅግ በጣም አስገራሚ በሆነ መልኩ በሰሞኑን እጅግ በጣም ከፍተኛ ጭማሪ ያሳየ ይገኛል። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ? እንደምን ቆይታችኋል? ዛሬ ታህሳስ 9 2018 ያለውን የጥቁር ገበያ ሐዋላ ምንዛሬና የባንኮችን የምንዛሬ ዋጋትም በዛሬው ዕለት ጨምሯል ወይስ ቀንሷል የሚለው መረጃ ወደ እናንተ ልናካፍል ይዘመተናል። በዛሬው ዕለት በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የ20 ሀገራቶችን የምንዛሬ ዋጋትም በተጨማሪም በባንኮች ደረጃ ደግሞ የሶስት ባንኮችን የምንዛሬ ዋጋትም ከሶስቱ ባንኮች አሪፍ ምንዛሬ እየመነዘረ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኛለን። የሶስቱ ባንኮች ስም ዝርዝር የኢትዮጵያ ንግድ ባንክ፣ የአምሃራ ባንክ፣ የአዋሽ ባንክ እነዚህን የሶስት ባንኮችን የምንዛሬ ዋጋትም አንድ በአንድ አብረን እንመለከታለን። ቤተሰቦች ምንዛሬ ዕለት በዕለት ቀን በቀን እየጨመረ ይገኛል። አብሶም ደግሞ ጥቁር ገበያ በሰሞኑን እጅግ በጣም በከፍተኛው ለውጥ እየተመለከትንበት እንገኛለን። የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ በዚህ አይነት የሚቀጥል ከሆነ 200 አልፎ 300 ይገባል እየተባለ ይገኛል። ይህም ጉዳይ በህዝቡ ዘንድ እጅግ በጣም አነጋጋሪ ሆኗል። በአጠቃላይ ደግሞ ቀጣይ በሚደረገው የዶላር ጨረታ አማካኝ ዋጋው አሁን ከተደረገው የዶላር ጨረታ አማካኝ ዋጋ ከፍ የሚል ከሆነ የበለጠ ጭማሪ እንደሚያደርግም ተነግሯል። ነገር ግን አንዳንድ ምሁራን እንደሚናገሩት ከሆነ ምንዛሬ ወይም ደግሞ የኢትዮጵያ ምንዛሬ እስከተወሰነ ድረስ ይጨምርና ከትንሽ ጊዜ በኋላ ምንዛሬው እንደሚቀንስ፣ ምንዛሬ በአጠቃላይ እንደሚረጋጋም ተናግረዋል። ይህም የሆነው የኢትዮጵያ ብሔራዊ ባንክ እጅግ በጣም ከፍተኛ የዶላር ጨረታ እያደረገ ይገኛል። በዚህ በዶላር ጨረታ ብርን እየሰበሰበ ይገኛል። በኢትዮጵያ ውስጥ በአሁኑ ሰዓት ላይ ብር በብዛት አለ። እናም ይህን የብር ብዛት ለመቀነስ ለባንኮች የዶላር ጨረታ እያደረገ በባንኮች አማካኝነት ብርን ወደ ኢትዮጵያ ብሔራዊ ባንክ እያስገባ ይገኛል። እስካሁን ድረስ የተሰበሰበው የብር ብዛት 110 ቢሊዮን 557 ሚሊዮን ብር እንደሆነም ተነግረዋል። እዚህ በኋላም ደግሞ 6 ዙሮች ደግሞ ጨረታ ይደረጋሉ ገና ማለት ነው። ከዛም በኋላ ጨረታው እንደሚቀጥልም ተነግረዋል። እስካሁን ድረስ 12 ዙር ጨረታ ተደርጓል። እናም አሁን ደግሞ 6 ጨረታ ይቀራል። በዚህ ውስጥ እጅግ በጣም ከፍተኛ ብርን ይሰበስባል ማለት ነው የኢትዮጵያ ብሔራዊ ባንክ። የዛኔ ብር ተፈላጊ ይሆናል ማለት ነው። በዛ ሰዓት ደግሞ ምንዛሬው ይስተካከላል። እናም የኢትዮጵያ ብሔራዊ ባንክ ይህን በማሰብ የዶላር ጨረታውን እየቀጠለ ይገኛል። በየ15 ቀኑ ይደረጋል ተብሏል። አሁን ደግሞ ታህሳስ 28 የዶላር ጨረታ እንዳለ ገልጸዋል። በዚህ ጨረታ ላይ $70 ሚሊዮን እንደመደበም ገልጸዋል። ቤተሰቦች ከዚህ በኋላ ጨረታው ይቀጥላል ተብሏል። እሱ እንግዲህ እስካለን ድረስ አብረን እንቀኘዋለን። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የሚጠይቁ ጥያቄዎችን መልሰጣለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ፣ ምን ያህል ኮሜንቶችን እንመልሳለን አንድ በአንድ በዚህ ቪዲዮአችን አብረን እንቀኘዋለን። ቤተሰቦች የመጀመሪያው ኮሜንት እንደዚህ ይላል። የባንክ አካውንታችን ኢንአክቲቭ የሚሆነው ብር ሳይገባበት ሲቀር ነው እንዴ? እንደዚሁም ምን ያህል ጊዜ ሳይገባበት ሲቀር ነው ኢንአክቲቭ የሚሆነው ብሎ ጠይቀዋል። ኢንአክቲቭ የሚሆነው አካውንታችሁ ለአንድ ዓመት ገንዘባችሁን ሳታስገቡ እንደዚሁም ሳታወጡ ምንም ነገር አካውንታችሁ ሳይንቀሳቀስ ሲቀር አንድ ዓመት ከሞላው የዛኔ አካውንታችሁ ኢንአክቲቭ ይሆናል ማለት ነው። በዚህ ሰዓት እናንተ በዲጂታል መንገድ ገንዘባችሁን ማውጣትም እንደዚሁም ደግሞ ገንዘባችሁን መላክ አትችሉም፣ ሌላ ግለሰብ ማለት ነው። ነገር ግን ገንዘባችሁን ባንክ ቤት በመሄድ ማስገባትም ማውጣትም ትችላላችሁ። ነገር ግን እናንተ አብዛኞቻችሁ ግለሰቦች ውጭ ሀገር ስለሆነ ያላችሁት ይሄን ነገር ማድረግ አትችሉም። ማድረግ ያለባችሁ ብዬ ማስበው አካውንታችሁ ኢንአክቲቭ ከሆነባችሁ ግዴታ ማስተካከል ያለባችሁ ደግሞ ወደ ኢትዮጵያ መታችሁ ስለሆነ የምታስተካክሉት እናንተ ደግሞ ከዛ ለመምጣት በጣም ስለሚከብዳችሁ ማድረግ ያለባችሁ እናንተ ያላችሁበት ሀገር ኤምባሲ በመሄድ ለቤተሰባችሁ የባንክ አካውንታችሁን ውክልና መስጠት ትችላላችሁ። ያ ግለሰብ አካውንታችሁን ማስተካከል ይችላል። ኢንአክቲቭ የነበረውን ወደ አክቲቭ ማስቀየር ይችላል። እንደዚሁም ደግሞ ገንዘብን ማስገባትም ማውጣትም ይችላል። እናም ወኪል ስመርጡ መጀመሪያ የእናንተን ገንዘብ የማይዘርፍ ወይም ደግሞ የማይሰርቃችሁ ግለሰብ መሆን አለበት። አለበለዚያ ውክልና ስለሰጣችሁት አካውንታችሁ ያለውን ገንዘብ እንዳለ ማውጣትም ማስገባትም ይችላል። እናም እህትና ወንድሞቻችን አካውንታችሁ ኢንአክቲቭ ከሆነባችሁ በዚህ መንገድ አክቲቭ ማድረግ ትችላላችሁ። ነገር ግን ኢትዮጵያ ውስጥ ከሆነ ያላችሁት አካውንታችሁን ባንክ ቤት በመሄድ ኢንአክቲቭ የነበረውን አካውንት ወደ አክቲቭ መቀየር ትችላላችሁ። በ5 ደቂቃ ውስጥ እንዲጨርሱላችሁ ማድረግ ትችላላችሁ። ማወቅ ያለባችሁ ግን ገንዘባችሁ ምንም ነገር አይሆንም። ገንዘባችሁ ወደ 12 ወደ 13 ዓመት ከቆየ ይሄም ማለት አካውንታችሁን ለ12 እና ለ13 ዓመታት ምንም ነገር ሳታንቀሳቀሱ ካቆያችሁት አካውንታችሁ ያለው ገንዘብ እንዳለ ለኢትዮጵያ ብሔራዊ ባንክ ይሰጣል። ከዛ በኋላ እናንተ ደግሞ ገንዘባችሁን ከፈለጋችሁ ኢትዮጵያ ብሔራዊ ባንክ በመሄድ የሚጠይቋችሁ ጥያቄዎች አሉ። እነዛን መልሳችሁ ገንዘባችሁን ማስመለስ ትችላላችሁ። ይሄም የሚከሰተው አካውንታችሁ ምንም ነገር ሳይንቀሳቀስ ሲቀር ማለት ነው። ገንዘብ ሳይገባበት እንደዚህም ደግሞ ሳታስወጡበት ምንም ነገር ሳይንቀሳቀስ ሲቀር ለ13 ለ12 ዓመታት ማለት ነው። ነገር ግን ለአንድ ዓመታት ደግሞ ምንም ነገር ሳታንቀሳቀሱ ካቀራችሁት ኢንአክቲቭ ይሆናል። ኢንአክቲቭ የሚሆነው በዲጂታል መንገድ ገንዘባችሁን ለመላክ ነው ማለት ነው። አሁን የበለጠ የገባችሁ ይመስለኛል። በዚህ ጉዳይ ላይ ጥያቄ ካላችሁ በኮሜንት ላይ አሳውቁ። እኛ የምናውቀው ከሆነ በደንብ አድርገን ነግራችኋለን። ቤተሰቦች የዛሬ ኮሜንት ይመስል ነበር። ቤተሰቦች ያልተመለሱ ኮሜንቶች አሉ፣ በትልቁ ቻናላችን መልስላችኋለን። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽቱ ማድረግ ይችላል።
ያላችሁ ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የምለቃችሁ ቪዲዮዎች በፍጥነት እንድርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመልስላችኋለን። ቤተሰቦች ቪዲዮ ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመዘረበት ያለው ዋጋ 187 ብር ከ01 ሳንቲም እየተመዘረ ሲሆን የአሜሪካን ዶላሮች ደግሞ 18701 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመዘረበት ያለው ዋጋ 219 ብር ከ17 ሳንቲም እየተመዘረ ሲሆን 100 ዩሮዎች ደግሞ 21917 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመዘረበት ያለው ዋጋ 234 ብር ከ40 ሳንቲም እየተመዘረ ሲሆን 100 ስዊስ ፍራንኮች ደግሞ 23440 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመዘረበት ያለው ዋጋ 135 ብር ከ64 ሳንቲም እየተመዘረ ሲሆን 100 የካናዳ ዶላሮች ደግሞ 13564 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ አውስትራሊያን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመዘረበት ያለው ዋጋ 123 ብር ከ03 ሳንቲም እየተመዘረ ሲሆን 100 የአውስትራሊያን ዶላሮች ደግሞ 12303 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ቻይና ዩዋን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመዘረበት ያለው ዋጋ 26 ብር ከ48 ሳንቲም እየተመዘረ ሲሆን 100 ቻይና ዩዋኖች ደግሞ 2648 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመዘረበት ያለው ዋጋ 249 ብር ከ70 ሳንቲም እየተመነዘረ ሲሆን 100 የፓውንድ ስተርሊንግ ደግሞ 24970 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ስዊድን ክሮን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 20 ብር ከ4 ሳንቲም እየተመነዘረ ሲሆን 100 ስዊድን ክሮኖች ደግሞ 2004 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ኪዩት ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 208 ብር ከ94 ሳንቲም እየተመነዘረ ሲሆን 100 ኪዩት ዲናሮች ደግሞ 60894 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 50 ብር ከ91 ሳንቲም እየተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 5091 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 49 ብር ከ85 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4985 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 486 ብር ከ25 ሳንቲም እየተመነዘረ ሲሆን 100 የኦማን ሪያሎች ደግሞ 48625 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 263 ብር ከ71 ሳንቲም እየተመነዘረ ሲሆን 100 የጆርዳን ዲናሮች ደግሞ 26371 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 495 ብር ከ93 ሳንቲም እየተመነዘረ ሲሆን 100 የባህሪን ዲናሮች ደግሞ 49593 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ እስራኤል ሽቅል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 58 ብር ከ12 ሳንቲም እየተመነዘረ ሲሆን 100 የእስራኤል ሽቅሎች ደግሞ 5812 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። ቤተሰቦች የዛሬው የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ ይህን መስል ነበር። አሁን ደግሞ የባንኮችን ምንዛሬ ገጥመን አንድ በአንድ አብረን እንቃኛለን። ቤተሰቦች በመጀመሪያ የምንመለከተው የኢትዮጵያ ንግድ ባንክ ነው። አብራችሁን ቆዩ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 151 ብር ከ60 ሳንቲም እየተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 154 ብር ከ64 ሳንቲም እንስሽታል። የኢትዮጵያ ንግድ ባንክ አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋ 198 ብር ከ38 ሳንቲም እየገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 202 ብር ከ35 ሳንቲም እንስሽታል። የኢትዮጵያ ንግድ ባንክ አንድ ዩሮ የገዛበት ያለው ዋጋ 176 ብር ከ50 ሳንቲም እየገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 180 ብር ከ03 ሳንቲም እንስሽታል። የኢትዮጵያ ንግድ ባንክ አንድ ስዊስ ፍራንክ የገዛበት ያለው ዋጋ 184 ብር ከ98 ሳንቲም እየገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 188 ብር ከ68 ሳንቲም እንስሽታል። የኢትዮጵያ ንግድ ባንክ አንድ ኪዩት ዲናር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 484 ብር ከ60 ሳንቲም እየገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 494 ብር ከ29 ሳንቲም እንስሽታል። የኢትዮጵያ ንግድ ባንክ አንድ ቻይና ዩዋን በአሁኑ ሰዓት ላይ የገዛበት ያለው ዋጋ 21 ብር ከ04 ሳንቲም እየገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 21 ብር ከ46 ሳንቲም እንስሽታል። የኢትዮጵያ ንግድ ባንክ አንድ ዱባይ ድርሃም የገዛበት ያለው ዋጋ 41 ብር ከ28 ሳንቲም እየገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 42 ብር ከ10 ሳንቲም እንስሽታል። የኢትዮጵያ ንግድ ባንክ አንድ ሳዑዲ ሪያል የገዛበት ያለው ዋጋ 40 ብር ከ40 ሳንቲም
የገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 41 ብር ከ21 ሳንቲም እንስሽጣሉ። ቤተሰቦች እስካሁን ድረስ እንግዲህ የተመለከትነው የኢትዮጵያ ንግድ ባንክ የምንዘራ ዋጋ ተመን ነው። አሁን ደግሞ የአምሃራ ባንክ የምንዘራ ዋጋ ተመን አንድ በአንድ አብረን እንቃኛለን። አብራችሁን ቆዩ። የአምሃራ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 152 ብር ከ55 ሳንቲም የገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 155 ብር ከ61 ሳንቲም እንስሽጣሉ። የአምሃራ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋ 204 ብር ከ97 ሳንቲም የገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 209 ብር ከ07 ሳንቲም እንስሽጣሉ። የአምሃራ ባንክ አንድ ዩሮ የገዛበት ያለው ዋጋ 179 ብር ከ62 ሳንቲም የገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 183 ብር ከ21 ሳንቲም እንስሽጣሉ። የአምሃራ ባንክ አንድ ሳዑዲ ሪያል በአሁኑ ሰዓት ላይ የገዛበት ያለው ዋጋ 40 ብር ከ67 ሳንቲም የገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 41 ብር ከ49 ሳንቲም እንስሽጣሉ። የአምሃራ ባንክ አንድ ዱባይ ድርሃም የገዛበት ያለው ዋጋ 41 ብር ከ54 ሳንቲም የገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 42 ብር ከ37 ሳንቲም እንስሽጣሉ። የአምሃራ ባንክ አንድ የካናዳ ዶላር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 110 ብር ከ89 ሳንቲም የገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 113 ብር ከ11 ሳንቲም እንስሽጣሉ። ቤተሰቦች እስካሁን ድረስ የተመለከትነው የአምሃራ ባንክ የምንዘራ ዋጋ ተመን ነው። አሁን ደግሞ የአዋሽ ባንክ የምንዘራ ዋጋ ተመን አንድ በአንድ አብረን እንቃኛለን። አብራችሁን ቆዩ። የአዋሽ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 151 ብር ከ62 ሳንቲም የገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 154 ብር ከ66 ሳንቲም እንስሽጣሉ። የአዋሽ ባንክ አንድ ዩሮ የገዛበት ያለው ዋጋ 176 ብር ከ47 ሳንቲም የገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 180 ብር ከ00 ሳንቲም እንስሽጣሉ። የአዋሽ ባንክ አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋ 202 ብር ከ00 ሳንቲም የገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 206 ብር ከ04 ሳንቲም እንስሽጣሉ። የአዋሽ ባንክ አንድ ስዊስ ፍራንክ እየገዛበት ያለው ዋጋ 182 ብር ከ39 ሳንቲም የገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 186 ብር ከ04 ሳንቲም እንስሽጣሉ። የአዋሽ ባንክ አንድ ሳዑዲ ሪያል በአሁኑ ሰዓት ላይ የገዛበት ያለው ዋጋ 42 ብር ከ99 ሳንቲም የገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 43 ብር ከ85 ሳንቲም እንስሽጣሉ። የአዋሽ ባንክ አንድ ዱባይ ድርሃም በአሁኑ ሰዓት ላይ የገዛበት ያለው ዋጋ 43 ብር ከ93 ሳንቲም የገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 44 ብር ከ81 ሳንቲም እንስሽጣሉ። የአዋሽ ባንክ አንድ የካናዳ ዶላር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 108 ብር ከ71 ሳንቲም የገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 110 ብር ከ88 ሳንቲም እንስሽጣሉ። ቤተሰቦች የዛሬው ምንዛሬ መረጃ ይህን መስል ነበር። ቤተሰቦች በስልካችሁ የኦንላይን ስራ መስራት የምትፈልጉትና ወንድሞቻችን ካላችሁ የቴሌግራም ቻናላችንን ይቀላቀሉ። በቴሌግራም ቻናላችን ላይ የተለያዩ የኦንላይን ስራዎችን እንለቅላችኋል። እናንተ የሚያስፈልጋችሁ ስልክና ኢንተርኔት ብቻ ነው። በነፃ ነው። ይህ ነገር ስነግራችሁ ሁሉም ነገር በነፃ መሆኑን ማወቅ አለባችሁ። በቅርብ የሚሰሩ ስራዎችን በቴሌግራም ቻናላችን ላይ ሼር እናደርግላችኋለን። እናንተ ብቻ ወደ ቴሌግራም ቻናላችን ጆይን እያደረጋችሁ ተቀላቀሉ። በጣም ብዙ እህትና ወንድሞቻችን እየሰሩበት ይገኛሉ። እህትና ወንድሞቻችን እናንተም ሳይረፍድ ብትገቡ የተሻለ ይመስለኛል። ቤተሰቦች የዛሬው ምንዛሬ መረጃ ይሄን መስል ነበር። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽቱ ማድረግ ትችላላችሁ። ቤተሰቦች ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።